አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 4 በዚህች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ የሚወደው የከበረና የተመሰገነ ወንጌልን የጻፈ የሐዋርያው ዮሐንስ የፍልሰቱ መታሰቢያ ሆነ። ለዚህም ቅዱስ ወደ እስያ ሀገር ይሄድ ዘንድ ዕጣው በወጣ ጊዜ እጅግ አዝኖ አለቀሰ። እነርሱ ክፎች ከሃዲዎች፣ ልባቸው የደነደነ መሆናቸውን አውቋልና። ግን ከጌታችን ኃይልን መጽናናትን አግኝቶ ከደቀ መዝሙሩ ከአብሮኮሮስ ጋር ወጥቶ ወደ ክፍሉ ሄደ። ወደ ኤፌሶንም ሊሄድ ወዶ በመርከብ ላይ ተሳፈረ። መርከቡም ተሰበረ። እያንዳንዱ በመርከብ ስባሪ ሰሌዳ ላይ ተንጠለጠለ። ደቀ መዝሙሩን አብሮኮሮስንም የባህሩ ማዕበል ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በባህሩ ማዕበል መካከል 40 መዓልት 40 ሌሊት ኖረ። ከዚህም በኋላ ደቀ መዝሙሩ አብሮኮሮስ ወዳለበት ወደ የብስ ባህሩ ተፋው። ስለ መገናኘታቸውም እግዚአብሔርን አመሰገኑት። በዚያን ጊዜም ተነስተው ወደ ኤፌሶን ከተማ ገቡ። ግን በክብር ባለቤት ጌታችን ኢየሱስ ክርስቶስ ስም ይሰብኩ ዘንድ አልተቻላቸውም። እነዚያ የአገር ሰዎች እጅግ የከፉ ናቸውና። ስለዚህም ምክንያት ፈጥረው ዮሐንስ ሮምና ለምትባል ሴት የውሽባ ቤት እሳትን የሚያነድ ሆነ። ረዱ አብሮኮሮስም አጣቢ ሆነ። ያቺ ሴትም እጅግ ታሰቃያቸው ነበር። መጻተኞችም ስለሆኑ ታጎሳቁላቸዋለች፣ ትደበድባቸዋለች፣ ትረግማቸዋለች። ባሮቿም እንደሆኑ ጽፈውላታልና ለእርሷ ባሮች አደረገቻቸው። በዚህ በታላቅ ጉስቁልና ውስጥ ኖሩ። ከዚህም በኋላ በአንዲት ዕለት ይታጠብ ዘንድ የአገረ ገዢው ልጅ ገባ። በዚያም የወሽባ ቤት ከተሰራ ጀምሮ የሰይጣን ኃይል አለ። የመኮንኑም ልጅ አንቆ ገደለው። በዚያንም ጊዜ የአገር ሰዎች ለዚያ ለሞተው ሊያለቅሱለት ተሰበሰቡ። የከበሩ ዮሐንስም ከእርሳቸው ጋር መጥቶ እንደ ሰው ሁሉ ሊያይ በዚያ ቆመ። ሮምናም ባየችው ጊዜ ረገመችው። አንተስ በጌታዬ ልጅ ሞት ደስ ብሎ ልትዝትብኝ መጣህ አለችው። ቅዱሱ ግን በቅንነት አይዞሽ አትዘኝ አላት። ይህንንም ብሎ ወደ ሞተው ቀረብ ብሎ በመስቀል ምልክት አማተበበት፣ በፊቱ ላይ እፍ አለበት። በዚያንም ጊዜ ያ የሞተው ድኖ ተነሳ። የአገር ሰዎችም ደነገጡ። ሮምናም ወዮልኝ፣ እግዚአብሔር የሚሉት አምላክ አንተ ነህን? አለች። እርሱም አይደለሁም፣ እኔ አገልጋይ ሐዋርያ ነኝ እንጂ አላት። በእነርሱ ላይ የሠራችውን በደል ሁሉ ይቅር ይሏት ዘንድ መሪር ልቅሶ በማልቀስ ሐዋርያትን ለመነቻቸው። እነርሱም ማረጋጓት፣ አጽናኗትም። ከሀገሩም ሰዎች ብዙዎቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። በፊታቸውም ብዙዎች የሆኑ ድንቆች ታምራትን አደረገ። ይህንንም አይተው የሀገሩ ሰዎች ሁሉ በጌታችን አመኑ፣ ከጣዖታቱ አገልጋዮች በቀር። እነርሱም ሰይጣን በእርሱ ላይ ስለሚያነሳሳቸው ሊገድሉት ይሹ ነበር። ነገር ግን ምርጦቹን እግዚአብሔር ጠበቃቸው። የከበረ ዮሐንስም ሁሉንም እግዚአብሔርን ወደ ማወቅ እስከመለሳቸው ድረስ ታላቅ ድካምና ጭንቅ የሆነ መከራ ደረሰበት። የከበረ ሐዋርያ ጳውሎስም ስለ ልቡናቸው ደንዳናነት ጣዖታትን ስለ መውደዳቸውም ስለ እነሱ መስክሯል። እርሱም ዮሐንስ በታላቅ ድካም ወደ ቀናች ሃይማኖት መለሳቸው። ከዚህም በኋላ ኤጲስቆጶሳትን፣ ቀሳውስትን፣ ዲያቆናትን ሾመላቸው። ከዚህም በኋላ ከእስያ በዙሪያ ወዳሉ አገሮች ሁሉ ወጥቶ አስተማረ። እግዚአብሔርንም ወደ ማወቅ መለሳቸው። ይህም የከበረና የተመሰገነ ዮሐንስ በዚህ ዓለም 90 ዓመት ኖረ፣ እጅግም ሸመገለ። ግን እንደ ባልንጀሮቹ ሐዋርያት በመሰየፍ ሞትን አልቀመሰም። ስለ ድንግልናውና ስለ ንጽሕናው የሆነ ሁሉም በክብር ይስተካከሉ ዘንድ እርሱም ወንጌልን፣ ቀለምሲስ የሚባለውን ራእይ 3 መልእክታትን የጻፈ ነው። ራት ሲበሉ በጌታ ኢየሱስ አጠገብ የተቀመጠውና አቤቱ የሚያስይዝህ ማን ነው ያለው ይህ እርሱ ነው። ጌታችንም በተሰቀለ ጊዜ ከእመቤታችን ቅድስት ድንግል ማርያም ጋር በመስቀሉ አጠገብ የቆመ እናቱንም እነሆ ልጅሽ ያላት እርሱን ነው። ደቀ መዝሙሩንም እነኋት እናትህ ያለው ነው። ጴጥሮስም እርሱን ሲከተለው ባየው ጊዜ ስለ እርሱ ጌታ ኢየሱስን አቤቱ ይህስ እንዴት ነው ብሎ የተናገረ። ጌታ ኢየሱስም እስክመጣ ድረስ ይኖር ዘንድ ከወደድሁ አንተ ምን አለህ? አንተ ግን ተከተለኝ ያለለት ይህ ነው። የተመሰገነ ዮሐንስም ከዚህ ዓለም የሚወጣበት ሰዓት እንደቀረበ ባወቀ ጊዜ ሕዝቡን ጠራቸው። ጸሎትንም ጸለየና ህብስቱን ባርኮ ቆረሰ። ይህም የጌታችን ሥጋውና ደሙን ሰጣቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ባረካቸው፣ አጽናናቸውም። ከዚህም በኋላ ደቀ መዝሙሩ አብሮኮሮስን ከወንድሞችም ሌሎች 2 መቆፈሪያ ይዘው ይከተሉት ዘንድ አዘዘ። ከኤፌሶንም ከተማ ውጭ ወጣ። ጉድጓድ እንዲቆፍሩም አዘዘ። ከውስጧም ወርዶ ቆመ። ልብሱንም አስወገደ።
ከአንድ የበፍታ ቀሚስ በቀር አላስቀረም። እጆቹንም አንስቶ ጸለየና ወደ ከተማ ይመለሱ ዘንድ አሰናበታቸው። በክርስቶስም ሃይማኖት ይጸኑ ዘንድ ለሕዝቡ ይነግሯቸው ዘንድ አዘዛቸው። በጎ ሥራዎችንም ይሰሩ ዘንድ ጌታችን ለሁሉም እንደ ሥራው ይከፍለው ዘንድ አለውና። ሁለተኛም እንዲህ አላቸው፣ እኔ ከሁላችሁም ደም ንጹሕ ነኝ። ከእግዚአብሔር ትእዛዝና ሕግ ሳልነግራችሁ የተውኩት ምን የለምና እናንተም ከእንግዲህ ከቶ ፊቴን አታዩኝም። ይህንንም በተናገረ ጊዜ አለቀሱ። እጆቹንና እግሮቹን ስመው በጉድጓድ ውስጥ ትተውት ወደ መንገድ ተመለሱና የሆነውን ሁሉ ለሰዎች ነገሯቸው። ሁሉም ደንግጠው መጡ፣ ግን ልብስና ጫማ እንጂ መቃብሩን አላገኙም። እጅግም አደነቁ። ደቀ መዝሙሩ ዮሐንስን በዚህ በጎ ዕረፍት ያሳረፈው እግዚአብሔርንም አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ አባት በሐዋርያ ዮሐንስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ይቆየን። ወስብሐት ለእግዚአብሔር። ሰብስክራይብ እና ላይክ በማድረግ እንድትተባበሩ እንጠይቃለን። እናመሰግናለን።